እኛ የተሸከምነው ኢትዮጵያን ነው፣ የኢትዮጵያን ሕዝብ ነው። ኢትዮጵያንና ኢትዮጵያን ለማሻገር አይደለም ስድብ የህይወት መስዋዕትነትን ቢጠይቅ ዝግጁ መሆን አለብን። ትንሽ ነገር ባየን ቁጥር አኩርፈን መጥፎ ነገር የምንከተል ከሆነ ጥፋት ነው። መማር ከፈለግን ጥሩ ጥሩ እንማር። ሌላ ቦታ መጥፎ ነገር ካየን አይበጅም ብለን መተው እንጂ በስሜት ያን መንገድ መከተልና ሌላ ጥፋት መስራት አይጠቅመንም። ከስሜት እንውጣ፣ በምክንያት እናስብ። ኢትዮጵያውያን መሸጋገር ይፈልጋሉ። ኢትዮጵያውያን በህብረት መለወጥ ይፈልጋሉ። ኢትዮጵያውያን ከድህነት መውጣት ይፈልጋሉ። ጥያቄ የለውም። ከጫፍ ጫፍ ኢትዮጵያን ከኛ በተሻለ የሚያውቅ የለም። ሰፈሩ ተቀምጦ ነው የሚፎክረው ኢትዮጵያን ሳያውቅ። ከኛ በተሻለ ከጫፍ ጫፍ የኢትዮጵያውያንን ስሜት የሚያውቅ የለም። ኢትዮጵያውያን ይፈልጋሉ። ተባብረን እቺን ሀገር ማሻገር አለብን። ከዚህ ውጭ ያለውን በህግ አግባብ ህጋዊ እርምጃ እየወሰድን ማስተካከል ከሁላችን ይጠበቃል። ሁሉም ሰው በህግና በዲሞክራሲ ብቻ ከሰራ ነው ሽግግሩ የሚረጋገጠው። ከዛ ውጭ ያለውን በህግ አግባብ እርምጃ እየወሰዱ ማስተካከል ያስፈልጋል። በየቀኑ የምንሰማው ክፉ ዜና ነው። በየቀኑ የምንሰማው እሳት ማብረድ ነው። በእርግጠኝነት መናገር የሚቻለው ግን አሁን እየገጠመን ያለው ፈተና ከመጣንበት አንጻር ኢሜንት ነው። የመጣንባቸው ፈተናዎች ከባድ ነበሩ። አሸንፈናቸዋል። ይሄን እናሸንፋለን። ሰላም እናመጣለን፣ ብልጽግና እናመጣለን፣ ኢትዮጵያን እናስቀጥላለን። ይህን የማይፈልጉ ኃይሎች ከዚህ ቀደም እንደሆነው እነሱም ይቀበራሉ። ዋጋ እንከፍላለን፣ መስዋዕትነት እንከፍላለን። ከባድ ፈተና ይገጥመናል፣ ግን ኢትዮጵያ ትሻገራለች። ይህን አስበን በከፍተኛ ኃላፊነት ስሜት ብንሰራ መልካም ውጤት ልናመጣ እንደምንችል ይሰማኛል።